ማርኬና ቤዛ በራሳቸው ጊዜ ከህይወታቸው ሰው አስገብተው ህይወታቸውን እየበጠበጡ ነው። አሁን ደግሞ ወጥመድ ውስጥ ናቸው። በቃ ማለት መልካምነት በሚመስል ነገር ወጥመድ ውስጥ አስገብተዋቸዋል እነዚህ ሁለት ሰዎች። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ ቤዛ ከማርኬ ጋር ሴት ሲመጣ በጣም ነው የምትቀናው። ማርኬም ደግሞ ከወንድ ጋር ስትመጣ ይቀናል እና ማርኬ አሁን ባለፈው ልጅቷ እንደዛ ወንድ በሚያማልል መልኩ ተገላልጣ ማርኬን ቡና ጠጣ ብዬው ነው ምናምን ብላ ከቤቷ ወሰደችው አይደለ? ከዛ በኋላ ደግሞ ቤዚ ይሄን አይታ ልጁ ጠራት። እንደውም እኮ እሷ አይደለም ያመጣችው ጠርቷት ነው። ጠራት ወይን አበባ ጎዝጉዞ ወይን አስቀምጦ ምናምን ጓደኝነታችን ፈልገዋለሁ ብሎ ጠራት አይደለ? ግን ይሄ አሁን ለሷ ልክ እንደ መልካም ጓደኝነት ነው ያየችው። እንደ በቅና አይነት ነገር ከተረዳችሁት ቤዚ ያሰበችው እንደ መልካም ጓደኝነት ነው ልጁ ልትቀበለው የፈለገችው። ግን ልጁ በላይዋ ላይ አቃቂር ሰራባት። ምንድነው? እሷ ሳታቅ ማርኬን ጠራው። ማርኬ ያንን ሁሉ የተጎዘጎዘውን ነገር እንዲያይ ከዛ እሱ አይቶ ደግሞ ተናዶባት ጭራሽ ይሄ መጣላታቸውን ክፍተቱን ለማስፋት ነው የተጠቀመበት። ስለዚህ ቤዛ አይንሽን ግለጪ፣ ማርኬም እንደዛው አይንህን ግለጥ፣ ሁለታችሁም አይናችሁን ግለጡ። እስኪ እነዚህን ሰዎች ከህይወታችሁ አስወጡና ተጣመራችሁም ተለያያችሁም ሁለታችሁ ብቻ አውሩበት። እስከ ዛሬ ድረስ ካሜራ ላይ በጣም ብዙ ተነጋግራችኋል፣ ተሰዳድባችኋል፣ ተቀያይማችኋል። ከዚህ በኋላ ደግሞ ለአንዴና ለመጨረሻ እስኪ ለራሳችሁ እድል ስጡትና ተነጋገሩበት። ነገሩን ይፈታል አይፈታም የሚለውን እራሳችሁ ታውቃላችሁ። ሰከን ባለ መንፈስ ብትነጋገሩ የተሻለ ይሆናል። ስለዚህ ማርኬ ቤዛ ከወንድ ጋር ስትመጣ ለምን አንተ ትቆጣለህ? አንተም እኮ እያደረግከው ነው። መጀመሪያም እንደው አንተ ነው ፖዚቲቭ ዘይነት ያሳያት ለቤዛ ማለት ነው አይደል? አበባ ጎዝጉዘ ኬክ አስቀምጠ ወይን አስቀምጠ እኮ አግኝታለች አይደል? ስለዚህ ቤዛ እንኳን ቤዛ ያላደረገችውን እንደዛ ብታደርግ ራሱ ለምን ተናደድክባት? ተመሳሳይ ነው ከአንተ ጋር የተደረገው። ሁለታችሁም በተሳሳተ መንገድ እየሄዳችሁ ስለሆነ ሁለታችሁ እኔ እኮ ግርም ምን የሚልኝ ማለት አንዱ ሲያደርገው ምንም ማለት አይደለም፣ አንዱ ሲያደርገው ደግሞ አንዱ ተነስቶ ተናዳጅ ይሆናል። እና እንደዚህ መሆኑ አይጠቅማችሁም። በተለይ ደግሞ ወንድና ሴት በፍቅር ጉዳይ አንድ አይደሉም። ሴት ልጅ አንዴ ለወንድ ልጅ በቃ አንዴ ከሰጠች ልቧን ማለት ነው የፈለገ የዓለም አማላይ ነው የተባለ ወንድ ለምን ከፊቷ ላይ አይደረደርም? ከጥፍር ቆሻሻ እንኳን አትቆጥረውም። ምክንያቱም ኦልሬዲ ልቧን አስረክባለች ለምትወደው ሰው። ወንድ ልጅ ደግሞ የፈለገ ነገር ሴት ልጅ ምንም በቃ እንዴት ነው እኔ እንጃ ከምንም ነገር የማያወዳድራትን ሴት የሚያፈቅራት ሴት ብትኖርም ግን በሴት ልጅ እንደሚወድቅ ደግሞ ጥርጥር የለውም፣ ይወድቃል። ሴት ሲጀመር እኛ አሳሳችንን እናሳሳታለን እና ስለዚህ ለቤዚ ምንም ያክል ፍቅር ቢኖረውም እረዱ በምታደርገው ነገር ግን ይወድቃል። ሳያውቀው ትጥለዋለች። እች ልጅ የምታደርገው ነገር ላይ ክሱ ማማለል ነው፣ መተሻሸት። ዛሬ ደግሞ ጭራሹኑ ቲሸርቱን ለበሰች። ለምን አስፈለገ? ማርኬ ከቤዚ ጋር አልጨረሳችሁም አይደለ? ተነጋግራችሁ በቃ እኔ በቃኝ አንቺን በቃሽ፣ በቃ በመንገዴ አልተባባላችሁም። ገና ጭቅጭቅ ላይ ናችሁ። ቲሸርቱን ለምን መልበስ አስፈለገ? ሆን ብላ እንደምታደርገው ለምን አንተ አትረዳም? እሺ ነው ወይንስ ትፈልጋታለህ ነው? ረዱን ትፈልጋታለህ? ከቤዚ ጋር የምር መለየት ነው የምትፈልገው? እንደዛ ከሆነ ቁርጥ ያለ አማርኛ መነጋገር ነው። ለምን እየተገናኛችሁ በየጊዜው እንደዚህ ልባችሁን ትቆሳሰላላችሁ? የእውነት አሁን ቲሸርት መልበሷ አግባብ ነው ብላችሁ ታስባላችሁ? ልክ አይደለም። የፈለገ ማርኬና ቤዚ ጥል ላይ ቢሆኑም ማለት ነው አስፈላጊ አይደለም። የምር መንከባከብ ያለባትን መንከባከብ እኮ ችግር የለውም። ያው ይሄ ልጅ ታሟል ማለት ነው። ነገር ግን እስከ ቲሸርት ድረስ መልበስ እንደዛ መሆን ቤዚ ካጠገቡ እንድትደርሽ አልፈልግም አይባልማ። ይታረቁ አይታረቁ የሚያውቀው ፈጣሪ ነው፣ አንቺ አይደለሽም ከዚህ ጋር ማለት ነው የሰውን ህይወት የምትወስኘው። እና እኔ እንጃ አሁን ላይ ግን ማለት ነው ዋሽቶ የሚያጣላ እንጂ ዋሽቶ የሚያስታርቅ ጓደኛ የለም። እንዲሁ በጥንዶች መካከል የማያቸው ሁሉም በቃ ዋሽቶ ማጣላት ነው የሚወዱት። እና የእውነት እናንተ ራስ ወዳድ ካልሆናችሁ እስኪ እነሱን ለማስታረቅ ሞክሩ። እንደዚህ የሆነ ነገር እየዋሻችሁ እነሱን በምታጣሉበት መንገድ የሆነ ነገር ዋሽታችሁ እስኪ እነሱን ለማቀራረብ ሞክሩ። እውነት ሀቀኛ ሰዎች ከሆናችሁ የምር እንዲለያዩ የማትፈልጉ ከሆነ ማለት ነው። እና ስለዚህ ማርኬም ቤዚም አሁን ላይ እየተሳሳታችሁ ነው። ቤዚ በእርግጥ ማርኬ ነው ያሳሳታት የምር ማለት መጀመሪያ ይዞ የመጣ ሴት እሱ ነው። ከዛ በኋላ ይሄ ልጅ መጣ። አንዳንዴም ያው እንግዲህ ብቻ ለመፍረድ ይከብዳል። ግን እኔ እንደኔ ስመለከታቸው አሁን ላይ ሁለቱም በተሳሳተ መንገድ ስለሆነ ከሌ አልልም።
እና ማርኬም ወደ ራስ ተመለስ፣ እግዚአብሔር ይማራ፣ አሞታል። ስለዚህ ሁሌም ከመጨናነቅ ነገሩን ቁጭ ብላችሁ ፍርጥርጥ አድርጋችሁ ፍቱት እንዴ።